ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን እያነጋገረ ስላለው አንድ አስደናቂ የተፈጥሮ ስጦታ ልናወራ ተገናኝተናል። እሱም ተልባ ነው። ይህ ትንሹ ፍሬ በብዙ የጤና ባለሙያዎች ዘንድ ሱፐር ፉድ ወይም ደግሞ ልዩ ጠቃሚ ተአምራዊ ምግብ ተብሎ ይጠራል። ለምን መሰላችሁ? በውስጡ ለልባችን ጤንነት ወሳኝ የሆኑትን ኦሜጋ ስሪ ፋቲ አሲዶችን፣ ለምግብ መፈጨት ስርዓታችን ፍጹም መፍትሄ የሆነውን ፋይበርን እናም ሰውነታችንን ከበሽታ የሚከላከሉ ኃይለኛ የእጽዋት ውህዶችን ሊግናንስን አጭቆ የያዘ ድንቅ ፍሬ ስለሆነ ነው። ምናልባትም እናንተም ተልባ ለጤና ጥሩ ነው የሚለውን ሰምታችሁ በየቀኑ በምግባችሁ በስሙዚ ወይም ደግሞ በኦትሜል ውስጥ መጨመር ጀምራችሁም ይሆናል። ክብደትን ለመቀነስ፣ የሆድ ድርቀትን ለማስወገድ ወይም አጠቃላይ ጤንነታችሁን ለማሻሻል አስባችሁም ሊሆን ይችላል። ያ እጅግ በጣም ጥሩ ነው። ነገር ግን አሁን የምነግራችሁን እውነታ በደንብ አስተውሉ። አንድ እጅግ አስደንጋጭናም ብዙ ሰው የማይረዳው ሚስጥር አለ። ይሄንን ተአምራዊ ፍሬ በተሳሳተ መንገድ ከተመገባችሁት ልታገኙት ያሰባችሁትን ጥቅም ሙሉ በሙሉ እንደምታጡ ግን ታውቃላችሁ? ይባስ ደግሞ ፍጹም ባልተለመደ ሁኔታ ጥቅሙ ቀርቶ በጤናችሁ ላይ ከፍተኛ መስተጓጎልን፣ የሆድ መነፋትንናም ያልተጠበቁ የጤና እክሎችንም ሊያስከትል እንደሚችልስ አስባችሁ ታውቃላችሁ? አዎ፣ በትክክል ሰምታችኋል። ሰዎች የተልባን ጥቅም ብቻ ስለሚሰሙ አጠቃቀሙ ላይ የሚሰሯቸውን ወሳኝ ስህተቶችን ግን ትኩረት አይሰጡም። በየቀኑ የምትወስዱት እያንዳንዱ የሻይ ማንኪያ ተልባ ወይ የጤናችሁን ምንጭ ሊሆን ይችላል፣ ወይ ደግሞ ምንም ሳይጠቅማችሁ በሰውነታችሁ ውስጥ ዝም ብሎ አልፎ የሚባክን ነገር ሊሆን ይችላል። ምርጫችሁ ያለው እናንተ በምትጠቀሙበት መንገድ ላይ ነው። ለዚህ ነው ዛሬ ይህንን ልዩ ቪዲዮ ይዤላችሁ የመጣሁት። ዛሬ በዚህ ቪዲዮ ውስጥ በሚሊዮኖች የሚቆጠሩ ሰዎች ተልባ በሚመገቡበት ጊዜ ሳያውቁ የሚሰሯቸውን 8 እጅግ የተለመዱ እናም አስከፊ ስህተቶችን አንድ በአንድ እንመለከታለን። ስህተቶችን ማወቅ ብቻ ሳይሆን እያንዳንዱን የሻይ ማንኪያ ተልባ ወደ ወርቅ ቀይረን ከፍተኛውን የአመጋገብ እናም የጤና ጥቅሞችን እንዴት ማግኘት እንደምንችል ሳይንሳዊ እናም ቀላል መፍትሄዎችንም እንመለከታለን። ይህ ቪዲዮ የዕለት ተዕለት የአመጋገብ ልማዳችሁን ሙሉ በሙሉ የሚቀይር ነው። በተለይ ደግሞ ስህተት ቁጥር 1 ላይ የምንነጋገረው ነጥብ በሚያስደንቅ ሁኔታ ሁላችንም በየቀኑ የምንሰራው እናም ማስተካከል ያለብን ትልቁ ስህተት ነው። እሱን ሳታዩ እንዳታልፉ። ስለዚህ ጊዜ ሳናባክን በቀጥታ ወደ ዝርዝሩ እንግባ። ወረቀትናም እስክሪብቶ ይዛችሁ ተዘጋጁ። ምክንያቱም ከዚህ ቪዲዮ በኋላ የተልባ አጠቃቀማችሁ ፍጹም የተስተካከለ እናም ውጤታማ ይሆናል። ከመጀመራችን በፊት ግን እንኳን ወደ ቻናሌ በሰላም መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ መጀመሪያው ስህተት ቁጥር 8 እንለፍ። 8ኛ ተልባን በከፍተኛ ሙቀት መቁላት ነው። ተልባ በጣም ከተቆላ በውስጡ የያዛቸውን እጅግ ጠቃሚ የሆኑ ንጥረ ነገሮችን ያጣል። አልፎ ተርፎም ለጤና ጎጂ ወደሆነ ነገር ሊቀየርም ይችላል። በጣም በሚቆላበት ጊዜ የሚከሰቱት ዋና ዋና ጉዳቶች ኦሜጋ ስሪ ስቦቹ ይቃጠላሉ ወይም ይከስላሉ። ተልባ በዓለም ላይ ካሉ ምግቦች ሁሉ ከፍተኛ የኦሜጋ ስሪ አልፋ ሊኖሌኒክ አሲድ ክምችት ካላቸው ውስጥ አንዱ ነው። ይህ ስብ ግን ለከፍተኛ ሙቀት በጣም ስስ ነው። ተልባው በጣም ሲቆላ ይህ ጤናማ ስብ ኦክሲዳይዝድ ይሆናል ወይም ይቃጠላል። በዚህ ጊዜ ተልባውን ለልብ ጤና፣ ለቆዳ እናም ለእንቅስቃሴ መገጣጠሚያዎች ብላችሁ ብትመገቡትም ምንም አይነት ጥቅምን አታገኙም። ጤናማው ዘይት ደግሞ ወደ መርዛማ ስብነትም ይቀየራል። ከፍተኛ ሙቀት የያዘውን ጤናማ አንሳቹሬትድ ፋት አወቃቀርን በመቀየር ወደ ትራንስፋት ወይም ወደ ፍሪ ራዲካል
እንዲቀየር ያደርገዋል። ይህ ደግሞ በሰውነታችን ውስጥ የህዋሳት መቆጣትን ወይም ኢንፍላሜሽንን ሊያስከትል ይችላል። ጥቅሙ ቀርቶ ጉዳቱ ያመዝናል ማለት ነው። እንዲሁም ጣዕሙ ይመራል፣ መጥፎ ሽታን ያመጣል፣ ራንሲድ ይሆናል። በጣም የተቆላ ተልባ ደስ የሚለውን የለውዝ ጣዕምን አጥቶ የመራራነት እናም የማቃጠል ጣዕምም ይኖረዋል። የተፈጨው ዱቄትም ቢሆን በፍጥነት የመሽተት ወይም የማጎግ ባህሪን ያሳያል። እንዲሁም ቫይታሚኖችንና አንቲኦክሲዳንቶቹ ደግሞ ይወድማሉ። በተልባ ውስጥ ያሉት እንደ ቫይታሚን ቢ1 ወይም ቲያሚን እናም የተለያዩ የሊግናንስ አንቲኦክሲዳንት ውህዶች ለከፍተኛ ሙቀት መቋቋም አይችሉም። ከመጠን በላይ መቁላት እነዚህን በሽታ የመከላከል አቅም ያላቸውን ንጥረ ነገሮችን ሙሉ በሙሉ ያጠፋቸዋል። ታዲያ ተልባችሁ ከመጠን በላይ መቆላቱንስ በምን ታውቃላችሁ? የፍሬው ቀለም ከቡናማነት ወደ ጥቁርነት ከተቀየረ፣ ከሞቀያው ዕቃ የሚወጣው ጭስ የሚያቃጥል ሽታ ካለው፣ እንዲሁም ስትቀምሱት የመራራነት ወይም የከሰል ጣዕም ካለው ተልባው ተበላሽቷል ማለት ስለሆነ ባትመገቡት ይመረጣል። ታዲያ ተልባን መቁላት የሚቻለው ቀለል አድርጎ ፍሬዎቹ መፈንዳት እስኪጀምሩ ድረስ ከ3 እስከ 4 ደቂቃ ብቻ ነው። ተልባውን በዝቅተኛ እሳት ላይ ለጥቂት ደቂቃዎች ከ3 እስከ 4 ደቂቃ ብቻ ቀለል አድርጋችሁ ብትቆሉት የኦሜጋ ስሪ ጥቅሙ አይቀንስም። እንዲያውም በውስጡ ያሉት ጸረ ንጥረ ምግቦችን አንቲ ኒውትረንስ የምንላቸውን በመቀነስ ሰውነታችን ተልባውን በቀላሉ እንዲፈጭ ይረዳዋል። ስለዚህ ቀለል አድርጋችሁ ቆልታችሁ መፍጨት ትችላላችሁ። እሳት እንዳታበዙበት። ይህ አንዱ ስህተት ነው። 7ኛ በአንድ ጊዜ በጣም ብዙ በፍጥነት መመገብ ነው። ብዙ ሰዎች ስለ ተልባ የጤና ጥቅሞች ይሰሙና ወዲያውኑ ከፍተኛ መጠን ያለው ፍሬ በምግባቸው ውስጥ መጨመር ይጀምራሉ። ይህ ግን ተቃራኒ ውጤትን ሊያመጣባችሁ ይችላል። ተልባ በፋይበር በጣም የበለጸገ ነው። በድንገት በጣም ብዙ ፋይበር ደግሞ መመገብ ለሆድ መነፋት፣ ለጋዝ፣ ለሆድ ምቾት ማጣት ወይም ለምግብ መፈጨት መታወክ ሊዳርግም ይችላል። የተሻለው አካሄድ በትንሹ መጀመር ነው። በቀን 1 የሻይ ማንኪያ ተልባን ሞክሩ። እናም ሰውነታችሁ እየተላመደ ሲሄድ ቀስ በቀስ ወደ 1 ወይም 2 የሾርባ ማንኪያ አሳድጉ። አስታውሱ፣ ማብዛት ሁልጊዜ የተሻለ ማለት አይደለም። 6ኛ በቂ ውሃን አለመጠጣት ነው። ተልባ ከፍተኛ መጠን ያለው ፈሳሽን ስለሚመጥ በምግብ መፈጨት ስርዓታችሁ ውስጥ በተቃና ሁኔታ እንዲንቀሳቀስ በቂ ውሃ ያስፈልገዋል። አንዳንድ ሰዎች የተልባ አጠቃቀማቸውን ይጨምራሉ፣ ነገር ግን የፈሳሽ አጠቃቀማቸውን መጨመርን ይረሳሉ። ይህ ደግሞ የምግብ መፈጨትን ከማሻሻል ይልቅ ወደ ድርቀት፣ ወደ ሆድ ድርቀት ሊያመራ ይችላል። ተልባን በምትመገቡበት በማንኛውም ጊዜ ቀኑን ሙሉ በቂ ውሃ እየጠጣችሁ መሆናችሁን አረጋግጡ። ውሃን እናም የተልባ ፍሬን እንደ አንድ ቡድን አድርጋችሁ አስቧቸው። አብረው ሲሆኑ በተሻለ ሁኔታ ይሰራሉ። ስለዚህ ውሃ ግዴታ ነው። ታዲያ የተፈጨ ተልባን ተጠቀሙ። 5ኛ በተፈጨ የተልባ ፍሬ ፋንታ ሙሉን የተልባ ፍሬን ሳይፈጭ መጠቀም ስህተት ነው። ይህ ከሁሉም ትላልቅ ስህተቶች ውስጥ አንዱ ነው። ብዙ ሰዎችም የሚሰሩት ስህተት ነው። ሙሉ የተልባ ፍሬዎች ወይም ያልተፈጨው ተልባ ጠንካራ ውጫዊ ቅርፊት አላቸው። በብዙ አጋጣሚዎች ሳይፈጩ በምግብ መፈጨት ትራክት ውስጥ ሙሉ በሙሉ ሊያልፉ ይችላሉ። ይህም ማለት ሰውነታችሁ በውስጡ ያሉትን ብዙ ጠቃሚ ንጥረ ነገሮችን ሊያጣ ይችላል ማለት ነው። የተፈጨ የተልባ ፍሬ ለመፈጨት ቀላል ነው። እናም ሰውነታችሁ ብዙ ጠቃሚ ኦሜጋ ስሪ ስቦችን፣ ፋይበርን እናም ንጥረ ነገሮቹን እንዲመጥ ይረዳዋል። ከተቻለ አዲስ የተፈጨ ተልባን ምረጡ ወይም ሙሉን ፍሬ ራሳችሁ ፈጭታችሁ ተጠቀሙ። ተልባ ምን ጊዜም መፈጨት አለበት። 4ኛ ተልባን በአግባቡ አለማስቀመጥ ነው። የተልባ ፍሬ ለሙቀት፣ ለብርሃንናም ለአየር ሲጋለጡ ሊበላሹ የሚችሉ ስስ የሆኑ ጤናማ ስቦችን ይዟል። ብዙ ሰዎች የተፈጨ የተልባ ፍሬን በሞቃት ማስቀመጫ ውስጥ ለወራት እንዲቀመጥ ይተውታል። ተልባ ከተፈጨ በኋላ ብዙ ጊዜ መቀመጥ የለበትም በፍጹም። በጊዜ ሂደት ትኩስነቱንናም ጥራቱን ሊያጣ ይችላል። ንጥረ ነገሮቹን ጠብቆ ለማቆየት የተፈጨ ተልባን
አየር በማያስገባ ዕቃ ውስጥ በማቀዝቀዣ ወይም በረዶ ቤት ውስጥ አስቀምጡ። ትኩስ ተልባን ምርጡን የአመጋገብ ዋጋን ይሰጣቸዋል። እንዲሁም ተልባ ሲቀመጥ ይበላሽና በጤናችሁ ላይ ጉዳትን ያስከትላል። ስለዚህ እየፈጫችሁ ቶሎ ቶሎ ተጠቀሙ። ተልባ ብዙ ጊዜ በተለይ አየር እየነካው ፈጭታችሁ ካስቀመጣችሁ ለአየር ስለሚጋለጥ ኦክሲዳይዝድ ይሆናል፣ ይበላሻል፣ አስከፊ የጤና ችግሮችን ያስከትልባችኋል። ሶስተኛ ፈጣን ውጤትን መጠበቅ ነው። አንዳንድ ሰዎች ለጥቂት ቀናት ተልባ ይመገቡና አስደናቂ ለውጦችን ይጠብቃሉ። ጤናማ ምግቦች እንደ አስማት አይሰሩም። የተልባ ጥቅሞች ብዙውን ጊዜ በአጠቃላይ ጤናማ የአኗኗር ዘይቤ አካል በመሆን ቀስ በቀስ እየዳበሩ የሚመጡ ናቸው። በመደበኛነት ተልባን በስሙዚ፣ በእርጎ፣ በኦትሜል ወይም በኦትስ ውስጥ ወይም በሰላጣዎች ውስጥ መጨመር በጊዜ ሂደት የተሻለ አመጋገብን የሚደግፍ ቀላል የሆነ የረጅም ጊዜ ልማድ ሊሆን ይችላል። ስለዚህ ትዕግስት ቁልፍ ነው። ትዕግስት ይኑራችሁ። በአንዴ ለውጥን በተአምር አትመለከቱም። ሁለተኛ የልኬት መጠናችሁን ችላ ማለት ነው። ጤናማ ምግቦች እንኳን በተመጣጣኝ መጠን መበላት አለባቸው። አንድ የተለመደ የተልባ አቅርቦት በቀን እስከ 2 የሾርባ ማንኪያ ያክል ነው። ከመጠን በላይ መመገብ የምግብ መፈጨት ምቾት ማጣትን ሊጨምርናም ከተጠበቀው በላይ ብዙ ካሎሪዎችንም ሊሰጥ ይችላል። ሚዛናዊነት አስፈላጊ ነው። ተልባ በተሻለ ሁኔታ የሚሰራው የጤናችሁ እቅድ ብቸኛ ትኩረት ከመሆን ይልቅ የተለያዩ እናም አልሚ ምግቦች አካል ሲሆን ብቻ ነው። አንደኛ ተልባ ጤናማ ልማዶችን ደግሞ ሊተካ ይችላል ብሎ ማሰብ ፍጹም ስህተት ነው። ይህ ምናልባት ከሁሉም የበለጠው ትልቁ ስህተት ነው። አንዳንድ ሰዎች ተልባን ደካማ የአመጋገብ ልማዶችን፣ የአካል ብቃት እንቅስቃሴ ማጣትን ወይም በቂ እንቅልፍ ማጣትን ሊያካክስ የሚችል ተአምራዊ ምግብ አድርገው ይመለከቱታል። ምንም አይነት ነጠላ ምግብ ይህንን በፍጹም ሊያደርግ አይችልም። ተልባ ለጤናማ የአኗኗር ዘይቤ ጠቃሚ ተጨማሪ ሊሆን ይችላል። ነገር ግን በተሻለ ሁኔታ የሚሰራው ከአልሚ ምግቦች፣ ከመደበኛ የአካል ብቃት እንቅስቃሴ፣ ከትክክለኛው የውሃ አቅርቦትናም ከበቂ እንቅልፍ ጋር አብሮ ሲሆን ነው። እውነተኛ ጤና የሚመጣው ከዕለታዊ ልማዶቻችሁ እንጂ ከአንድ ንጥረ ነገር ብቻ አይደለም። ይህንን በደንብ ወቁ። ታዲያ ተልባን ለመመገብ ምርጡ መንገዶች፣ በአመጋገባችሁ ውስጥ ተልባን ለመጨመር ቀላል የሆኑ መንገዶችን ትፈልጋላችሁ? የተፈጨ ተልባን በእነዚህ ውስጥ ለመቀላቀል ሞክሩ። በኦትሜል ውስጥ፣ በስሙዚዎች ውስጥ፣ በእርጎ ውስጥ፣ በሾርባዎች ውስጥ ከፈለጋችሁ በሰላጣዎች ውስጥ፣ በቤት ውስጥ በሚጋገሩ ምግቦች ውስጥ መጨመር ትችላላችሁ። እንዲሁም የፕሮቲን ሼክን የምትወስዱ ከሆነ በዛ ውስጥም ጨምራችሁ ተልባን መጠቀም ትችላላችሁ። ተልባን ብዙ ሰዎች የሚጠይቁት ጥያቄ መቁላት ይቻላል የሚል ነው። አዎ ቆልቶ ፈጭታችሁ መጠቀም ትችላላችሁ፣ ግን በልኩና በመጠኑ። በደንብ አድርጋችሁ ከቆላችሁት ጥቅሙ ይጠፋል፣ ጉዳቱ ያመዝናል። ስለዚህ በስሱ እንዳልኳችሁ ከ3 እስከ 4 ደቂቃ ብቻ ከቻላችሁ 3 ደቂቃ ብቻ አድርጉት። ለብ ብቻ ማለት ነው ያለበት። እንዲሁም ከለሩ መጥፋት የለበትም ማለት ነው፣ መቃጠል የለበትም። ታዲያ እነዚህ ቀላል ጭማሪዎች ጣዕሙን በጣም ሳይቀይሩ ፋይበርንና የአመጋገብን ጥቅሞቹን ሊያሳድጉ ይችላሉ። ተልባ ለብዙ አመጋገቦች አልሚ ተጨማሪ ሊሆን ይችላል። ነገር ግን እነዚህን የተለመዱ ስህተቶችን ማስወገድ ከፍተኛውን ጥቅምን እንድታገኙ ይረዳችኋል ማለት ነው። ታዲያ እናንተ ከነዚህ ስህተቶች ውስጥ ተልባን ስትጠቀሙ የትኛውን ይበልጥ ትሰራላችሁ? እስቲ መልሳችሁን በኮመንት ላይ አስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ጠቃሚ ስለሆነ ይጠቀምበታል ብላችሁ ለምታስቡት ሰው ሁላ ይህንን ቪዲዮ ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።